መዝሙር 23 ቁጥር 1 እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረት በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። የእግዚአብሔር እረኝነት ዛሬ ለአንድ ሰው ይበሳል። መቼም ስለ እረኝነት ዳዊትን ብትጠይቁት በጣም የሚገርም ነው ምናምን ብሎ አያወራም። አስቀድሞ የራሱ የዳዊት የነፍሱ እረኛ እግዚአብሔር ስለነበር፣ ሁለተኛ ለሰጠው ስጦታ ደግሞ ራሱን ዳዊትን እግዚአብሔር ምን አድርጎት ነበር? እረኛ አድርጎታል። ስለዚህ የእስራኤል እረኛ እንደ ኢትዮጵያ እረኛ ከኋላ የሚነዳ አይደለም። ከኋላ 100ውን 30ውን ግስ እያለ በዱላ እየመታ የሚነዳ አይደለም። እውነተኛ እረኛ የሆኑ የእስራኤሎች ሙያተኛ ያልሆኑ ቅጥረኛ ያልሆኑ የሚገርማችሁ ነገር የሚነዱት አንደኛ ከኋላ አይደለም። ገና በጊቷ ስትወልድ ጠቦቱን የሚገርማችሁ ገና ግልገሉ ማለት ይዘውና እረኛው የቀኝ እግሩን ወይ ደግሞ ግራ እግሩን ይሰብረውና ምን ያደርገዋል? እንደዚህ ያቅፈዋል። አንደኛ የእረኛውን ጠረን እያሸተተ ነው። ሁለተኛ እረኛው ማን እንደሆነ ያውቀዋል። ስለዚህ እረኛው ምን ያደርገዋል? ይከተለዋል። በእስራኤል 1000 ከ1000 በላይ አንድ እረኛ በጎች ምን ያደርጋል? እያስከተለ ይሄዳል። እግዚአብሔር እረኛው ስለሆነ ለዳዊት አንድ ነገር አጥቶ አያውቅም። ምድረ በዳ ላይ ቆሞ አያውቅም። ምንጭ ደርቆበት አያውቅም። ለጠላት ታልፎ ተሰጥቶ አያውቅም። የኔ ነገር ጠፍቷል፣ የኔ ነገር አብቅቷል፣ የኔ ነገር ተዘግቷል፣ የኔ ነገር ደርቋል፣ የኔ ነገር አክተመዋል ምትሉ ያላችሁ ሰዎች ዛሬ እናንተ ነገር አላለቀም፣ አልተዘጋም፣ አልደረቀም። ዋናው ከእናንተ ጋር አለ። ስለዚህ ዳዊት እግዚአብሔርን ስለሚያውቅ አንድ ነገር አጉድሎበት አያውቅም። እናት ሆኖ ያሳደገው፣ አባት ሆኖ ያሳደገው ድብና አንበሳ ሲመጣበት እንዳይበላው ሲከልል ለራሱም ጭምር። ለዛ ነው ግዙፉን ጎልያድን ለመምታትና ለመቅጠም ዳዊት እቺ መታከል ያልፈራው። የእግዚአብሔርን ሐልውት፣ የእግዚአብሔርን ማንነት፣ የእግዚአብሔርን ቅጥር፣ የእግዚአብሔርን ረኝነት ጠንቅቆ ዳዊት ስለሚያውቅ የሚገርማችሁ ነገር ያ ቅጥር የሌለው ብረት ለበስ ሰማይ ጠቀስ የሆነውን ጎልያድን ለመምታት ምንም አይነት ፎርሙላ አላደረገም። ለምን? ለዳዊት ሁሌ ፊተኛ እየሆነለት እያሸነፈለት እየገዛለት ጠላቶቹን እያመረከከለት በገዢነት የመራው ማን ነው ካላችሁ፣ እረኛው በጎቹን ያውቃል፣ በጎቹም ደግሞ እረኛውን ያውቃል። ለዛ ነው የሚከተሉት። ጠረኑ ያውቃሉ። ጠረኑስ ምን ያውቃል? ወዳጆቼ የተከተልነው እኮ ገብቶን ነው። እንጀራ ስላበላን አይደለም። ከአፈር ላይ ከትቢያ ላይ ከሰፈር ከማይሆን ቦታ አንስቶን ከሰው ተራ አንዳንዶቻችን እኮ ወገኖች ከምን እንዳነሳን አቤት ብዙ ሰው ውለታ ይረሳል እንጂ በእግዚአብሔር እረኝነት ነው ዛሬ ያየው። እግዚአብሔር ላንቺ እረኛ ባይሆን እግዚአብሔር ስለመራው ነው ዳዊት ያሸነፈው። እግዚአብሔር ስለመራው ነው ዳዊት የደረሰው። እግዚአብሔር ስለመራው ነው ዳዊት የኢየሩሳሌም መብራት የተባለው። እግዚአብሔር ስለመራው ነው እድሜው በእግዚአብሔር ቤት ውስጥ የረዘመው። እግዚአብሔር ስለመራው ነው አገልግሎ ሞተ ያልተባለው፣ አንቀላፋ የተባለው። እግዚአብሔር ስለመራው። ማን ነው ያንተ የህይወት እረኛ? ብዙ ሰዎች ሰጪውን አይደለም ይፈልጉት፣ ስጦታውን ይፈልጋል፣ ሰጪውን አይፈልጉም። እግዚአብሔርን በቆርቆሮ ይለኩታል፣ በጨርቅ ይለኩታል፣ በእንጀራ ይለኩታል፣ የሆነ ትንሽ የጠበባለች ዕውቀት ይለኩታል። በቃ የሆነች ስጋቸውማ ትንሽማ ከጨመረች የሚገርም ሌላ ሁሉ ያንስበታል። ለማቃለል ንቆ ለመሄድ ሁሉ ይሞክራል። ግን ታሪኩ ማን ነው? ኢየሱስ። ማን ነው ሰው ያደረገው? እረኛ ባይሆን፣ አብሮ ካንተ ጋር ባይሆን፣ እግዚአብሔር ጠባቂ ባይሆን፣ ቤትን ባይጠብቅ፣ ልጆችን ባይጠብቅ፣ እናንተን በቅጥር ያስለቀሰ አንተን እንዳስለቀሰ የጠበቀ እንጂ የጠበቀ ማንችላቸው ነገሮች ስንቱ ነው ከኛ ፊት ያለፈው። በገዳይ ሰፈር እኮ ነው ያደገው ሙሴ። አንቀው ሌሎቹን እየገደሉ ዮሴፍ ጋር ሙሴ ጋር ሲደርሱ አቅማጡ። ለምን? ከ600,000 በላይ ትውልድን ፈልቅቆ ከባርነት ፈልቅቆ ከአዞ ፈልቅቆ ከእባቡ እንደሚያወጣ እግዚአብሔር በዘፍጥረት ምዕራፍ 15-13 ላይ ተናግሯል። አይገርምም? ያን ሞትከው ገዳዩ አቅም ስላጣ እንዳይመስልህ። ያንተ ነገር ተበላሽቶ ሰፈር ያልቀረው የሚያበላሽ ያ ባንተ ላይ ተነገረብህ ነገር
ጥቅም አልባ ስለሆነ መስሎ እንዳታስብ። እግዚአብሔር ግን ላንተ ቀድሞ እረኛ ነው። በጎቹ ምን ያደርጋቸዋል? ያውቃቸዋል። ጠንቅቆ ያውቃቸዋል። ስለዚህ እግዚአብሔር ዛሬ የሚገርማችሁ ለግልገሉ ምን እንደሚያስፈልግ፣ ለጠቦቱ ምን እንደሚያስፈልግ፣ ለበግ ምን እንደሚያስፈልግ ራሱ ስለሚያውቅ ለበጉ ድርቆሽ አይሰጠውም ማለት ለግልገሉ ለጠቦቱ ሳር ነው የሚሰጠው፣ ለግልገሉ ወተት ነው የሚሰጠው፣ ለበጉ ድርቆሽ ነው የሚሰጠው። የተዘበራረቀ ነገር አይሰጥም እረኛው። የሚያስብ ዛሬ ለእያንዳንዳችን ሁላችንም እንደ መልካችን መረዳታችን ዕውቀታችን እያንዳንዱ ነገራችን ምን ስለሚለያይ እሱ ግን እረኛ ስለሆነ ምን እንኳን ፈልጋችሁ እንደምታውቁ ያውቃል። ምን ፈልጋችሁ እንደመጣችሁ ለአንዳንዱ ፈውስ፣ ለአንዳንዱ ዘመን፣ ለአንዳንዱ ክብር፣ ለአንዳንዱ መከናወን፣ ለአንዳንዱ ዕውቀት፣ ለአንዳንዱ ጤና፣ ለአንዳንዱ ደግሞ የሚያስገርም በረከት። ሁለተኛው ምንድነው? እግዚአብሔር ያለኝ በመልካም ስፍራ ላይ አኖራቸዋለሁ ነው ያለው። ይመርሃልም ያኖራል። ይጠራል እግዚአብሔር ቃል፣ ይፈጥራል እግዚአብሔር ቃል፣ ያኖራል እግዚአብሔር ቃል፣ አዲስ ነገር ያደርጋል እግዚአብሔር ቃል። ኢሳይያስ ምዕራፍ 45 ላይ እግዚአብሔር የተሰወረን ሀብት እሰጣለሁ የሚል ቃል አለ። ኢሳይያስ ከብዙ ዓመታት በፊት የተናገረው የትንቢት ቃል አንድ የእግዚአብሔር ሰው ይሰብክ ነበር፣ ይናገር ነበር። የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ማንም ሊዘጋው አይችልም። በፊትህ እሄዳለሁ። የማን ንግግር ነው? የእግዚአብሔር ንግግር። እግዚአብሔር እሄዳለሁ ካለ ምን ይከለክለዋል? ማን ነው? የማን ፊት ነው ወዳጆች ቢለወጥ እሱን የሚያስቆመው? የትኛው ሰው መኮሳተር ነው እግዚአብሔር የሚያስቆመው? የትኛው ሰው አርበኝነት ነው እግዚአብሔር የሚከለክለው? የትኛው ሰው ሚሳኤል ነው እግዚአብሔርን አትሄድም ብሎ የሚያስቆመው? የትኛው አስደንግጦት ያውቃል? እግዚአብሔር በዚህ ቃል አንድ ቦታ ያገለግል እግዚአብሔር ይናገር ነበር እና የሆነ በቃ ይህን ቃል በቃ በጣም ተናግሮ ከዛ አሜን ብሎ ጉብኝቱ ነካ በቃሉ ውስጥ ለአንድ ሰው ቤት ነው። ዛሬ ለአንቺ ቤት